መግቢያችን ላይ ርዕሳችንን የተወሰነ ነካ አድርገናል ብዬ አስባለሁ። ሸኻችን ያው እንኳን ደህና መጣችሁ። መርሐባ። እንግዲህ ወደ ሐሳባችን ከመግባታችን በፊት ሻዩ ይቀዳና እሱን እየጠጣን ኢንሻአላህ በደንብ እናወራበታለን ብዬ አስባለሁ። بدأت باسم العظيم الله 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 وبحمده الكريم الله 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 ثم الصلاة والسلام الله 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 على النبي الإمام الله 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 تارك لو صوتك الله 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 يا سيدة فاطمات الله 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 يا جنت وداج نستوى الله 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 يتمركج بباتها الله 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 زهرة الحبيب مصطفى الله 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 فاطمة كبرت مشرفة الله 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 يا نستوج العين تاوى الله 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 نما زهريتون الناوسات الله 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 لبيكم فكرني زهرة الله 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 فاطمة ينشن سمانسات الله 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 بما مربتك ومولات مسايك يتوني متالات الله 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 نبي الرحمة ميلولات يا نكاليني كفاينات الله 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 ما قنسطو تالقسات الله الله يسون زرينا كمسات الله 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 عكاهد الرمامدا الله 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 قرت بطاني مسلا الله 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 ترى عميون كلاما مرحبا ተመልካቾቻችን ሻችን ተመልሰናል። ያው ሰሞኑን ድራማዎቻችን ትንሽ ጋፕ ብለዋል። ከድራማው የበለጠ ደግሞ ሸኻችን ሲያወሩበት ይበልጥ አሪፍ ስለሚሆንና ልጆችንም ወይም ደግሞ ሰሞኑን ያነሳናቸው ያለው ርዕሶች ለመስራትም ትንሽ አስቸጋሪ ስለሆኑብን ነው። ሸኻችን እንግዲህ ዛሬ እኔና ኻሊዶ ቀደም ብለን ብዙዎቻችን ያው ልጅ አልታዘዛለኝ ልጅ እንደዚህ ሆነብኝ ብዙ ቤተሰቦች ይላሉ። በተለይ ደግሞ አሁን ያለው ዘመናችንም ልጆች ካልተያዙ በደንብ ካልተሰራባቸው የሚበላሹበት የሚጠፉበት ስለሆነ ስለ ልጆች አስተዳደግ ለምን አናነሳም ያኔና ኻሊዶ ስናወራ ነበርና አንድ ሰው ነገ ሁላችንም መቼም ጥሩ ልጅ እንድንወልድ ሷሊህ ልጅ ሁሉም ሰው ይመኛል አይደለ? እንደው ምንም እንኳን ኢማኑ ደካማ የሆነ ሰው እንኳን ቢሆን ልጁ መልካምና ጥሩ እንዲሆንለት ይፈልጋል። ግን ደግሞ ከታች ኩትኮታውና ተክሉ ምን መምሰል አለበት ሚላውን ዛሬ ብናይ ብለናል። مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين أما بعد እንግዲህ የልጆች አስተዳደግ ጉዳይ በጣም የሁላችንንም ቤት የሚዳስስ የሁላችንም አጀንዳ የሆነ ጉዳይ እንደዚሁም ደግሞ ርዕሱም እጅግ በጣም ሰፊ የሆነ ርዕስ ነው። ስለዚህ መጀመሪያ ልጆች አላሁ ስብሓነሁ ወተዓላ ለኛ የሰጠን ትልቅ ጸጋዎች ናቸው። አላህ በሰው ልጆች ላይ ብዙ ኒዓሞችን ብዙ ጸጋዎችን ብዙ ውለታዎችን ውሏል። ከነዛ ጸጋዎች መካከል ደግሞ አንደኛው ልጆች ናቸው። ልጆች እንደሚታወቀው የቤት ድምቀት ናቸው። ኑሯችን ህይወታችን የጣፈጠ ህይወት እንዲሆን የሚያደርጉት የልጆች ቤት መኖር ነውና አላሁ ስብሓነሁ ወተዓላ ልጆችን መስጠቱ ትልቅ ኒዕማ ትልቅ ጸጋ እንደሆነ በብዙ የቁርአን አንቀጾች አላህ ይገልጽልናል። ከዚያም የቁርአን አንቀጽ ውስጥ ምን ይላል አላህ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ የኽሉቁ ማ የሻእ የሃቡ ሊመን የሻኡ ኢናተን ወየሃቡ ሊመን የሻኡ ዙኩር አው ዩዘውጁሁም ዙክራነን ወኢናታ ወየጅዐሉ መን የሻኡ ዐቂማ ሊላሂ ማ ፊ ሰማዋቲ ወልአርድ በሰማይም በመሬትም ውስጥ ያሉ ሁሉም የአላህ ናቸው። ባለቤትነቱ አላህ ነው። እናም የኽሉቁ ማ የሻእ አላህ የፈለገውን ይፈጥራል።
እናም የሃቡ ሊመን የሻኡ ኢናተን ለፈለገው ሰው ሴት ልጆችን አላህ ይሰጣል፣ ሴቶችን ብቻ። እንደዚሁም ለፈለገው ሰው ደግሞ ወንዶችን ብቻ፣ ወንዶች ልጆችን ብቻ አላህ ይሰጣል። እንደዚሁም ደግሞ ወንድም ሴትም ያደረገ ደግሞ እየቀላቀለም የሚሰጥ ጌታ ነው አላህ Subhanahu Wa Ta'ala። የፈለገውን ደግሞ ጭራሽ ልጅ እንዳይኖረው አድርጎ መካን አድርጎ ደግሞ የሚያስቀር የሆነ ጌታ ነው አላህ Subhanahu Wa Ta'ala። ስለዚህ ልጆች ኒዓሞች ናቸው፣ የአላህ ጸጋዎች ናቸው። እኛ ልጅ ስላለን ጸጋ መሆኑን ላናውቀው እንችላለን። ነገር ግን ልጅ ያጡ ብዙ ወንድሞች እህቶች በተለያዩ ሆስፒታል የሕክምና ተቋማት ልጅ ለማግኘት ደጅ የሚጠኑ ብዙ የሚደክሙ የሚመላለሱ ብዙ አሉ እና የልጅ የሚሰጠው ባለቤቱ አላህ Subhanahu Wa Ta'ala ስለሆነ ጸጋ ስለሆነ ያንን ጸጋ ደግሞ በአግባቡ የመጠበቅና የተሰጠንን ነገር ደግሞ በደንብ አድርጎ ተርቢያ አድርጎ እነዛን ልጆች አሳድጎ ለቁም ነገር ማብቃት ደግሞ የሁላችንም ኃላፊነት ይሆናል ማለት ነው። እንደዚሁም አላህ Subhanahu Wa Ta'ala እነዚያን ምርጥ ባሪያዎቹን ነቢያቶችን የሰጣቸው ጸጋን ሲገልጽ ከሰጣቸው ጸጋዎች ውስጥ ልጆች እና ሚስቶች እንደሆኑ አላህ ይገልጻል። ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል አላህ። ካንተ በፊት የነበሩትን መልእክተኞችን ነቢያቶችን በእርግጥም ልከናቸዋል፣ ወደ ህዝቦቻቸው እንዲያስተምሩ ልከናቸዋል። ለነሱም ደግሞ ሚስቶችና ልጆችንም ሰተናቸዋል፣ ሚስትና ልጅ እንዲኖራቸውም አድርገናል ሲል አላህ Subhanahu Wa Ta'ala ይሄንን ይገልጻል። ሚስት ማግኘት፣ ሷሊህ ሚስት ማግኘት፣ ልጆችን መሰጠት ኒዕማ መሆኑን ሲገልጽ ማለት ነው። እንደዚሁም በሌላ የቁርአን አንቀጽ አላህ ልጆች ኒዕማ መሆናቸውን ሲገልጽ አልማሉ ወልበኑነ ዚነቱል ሐያቲ ዱንያ፣ ገንዘብና ልጆች የዚህ የቅርቢቱ ህይወት የዱንያ ህይወት ጌጦች ናቸው ሲል አላህ Subhanahu Wa Ta'ala ልጆች ኒዕማ እንደሆኑ ይገልጽልናል ማለት ነው። ታዲያ ይህንን አላህ Subhanahu Wa Ta'ala የሰጠንን የኒዕማ የሰጠንን ጸጋ እንዴት አድርገን ነው ጸጋውን እሱ በፈለገበት ቦታ ላይ የምናስቀምጠው ስንል ልጆችን ተርቢያ ማድረግ፣ ልጆችን ማሳደግ፣ በመልካም ስነ ምግባር ተኮትኩተው እንዲያድጉ ማድረግ የወላጆች በወላጆች ትከሻ ላይ የተጣለ ትልቅ ኃላፊነት ነው። ኃላፊነቱ ዝም ብሎ ቀላልም አይደለም። በጣም ከባድ የሆነ ኃላፊነት በሁለቱም በእናትም ላይ በአባትም ላይ የተጣለ ትልቅ ኃላፊነት ነው ማለት ነው። ታዲያ ይህንን ኃላፊነት እያንዳንዱ ወላጅ ሊወጣ ይገባል። አላህ ምንድነው የሚለው? ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا፣ እናንተ በአላህ ያመናችሁ አማኞች ሆይ ራሳችሁን እንደዚሁም ደግሞ ቤተሰቦቻችሁንም ከጀሃነም እሳት ጠብቁ፣ አድኗቸው፣ ወደ ጀሃነም እሳት ከሚዳርግ ተግባር እንዲቆጠቡ አድርጓቸው ይላል አላህ Subhanahu Wa Ta'ala። እንግዲህ ቤተሰቦቻችሁን ሲል ከሚስት ጀምሮ ልጅን አጠቃላይ በሱ ስር ያሉ ቤተሰቦችን ከጀሃነም የመጠበቅ ኃላፊነት በእያንዳንዳችን ላይ ተጥሎብናል ማለት ነው። ይህንን አስመልክቶ ኢማሙ ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ? አዲቡሁም ወዓሊሙሁም ማለት ነው ይላሉ። ያኒ ልጆቻችሁን ስርዓትን አስይዟቸው፣ ከልጅነታቸው ጀምሮ ስርዓት እንዲያውቁ አድርጓቸው፣ እንደዚሁም ደግሞ የተለያዩ ዕውቀቶችንም ዒልምንም እንዲማሩ አድርጓቸው። በእነዚህ በሁለት ነገር አሳድጓቸው ነው የሚሉት፣ በዒልምና እንደገና ደግሞ በአደብ በስነ ምግባር የታነጹ ልጆች እንዲሆኑ አድርጋችሁ አሳድጓቸው ማለት ነው ይላሉ ኢማሙ ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ። እንግዲህ ብዙዎቻችን የምናውቀው ምንድነው? የወላጅ ሐቅ ብቻ ልጅ
የወላጅ ሐቅ ብቻ እንዳለበት ነው የምናውቀው። ወላጅ ግን በልጁ ላይ ሐቅ እንዳለበት አብዛኛው ማህበረሰብ አያውቅም። ያኒ ወላጅን ጭምር ማለት ነው። ልጁ እንዲታዘዘው ልጁ ለሱ መልካም እንዲሆንለት ያኒ ሐቅ አለብህ ግዴታ አለብህ እያለ ልጁን እንትን ይላል እንጂ ልጄ ደግሞ በእኔ ላይ ሐቅ አለው የሚለውን የሚረዳ ሰው ውስን ሰው ነው። ግን ሐቅ አለበት። ነቢያችን አለይሂ ሰላቱ ወሰላም በሐዲስም እንደገለጹት ኢነ ሊወለዲከ አለይከ ሐቀን ይላሉ። አንተ ወላጅ የሆንክ ሰው የልጅ ሐቅ አለብህ በአንተ ላይ ግዴታ የሆነ ልታሟላው የሚገባ የልጅ ሐቅ አለብህ ይላሉ ነቢያችን አለይሂ ሰላቱ ወሰላም። እንግዲህ ከልጅ ሐቅ መካከል አንዱ ምንድነው? ከመጀመሪያው ጀምሮ ኢኽቲያሩ ዘውጀቲ ሷሊሃ መጀመሪያ ለልጁ እናት የምትሆነውን መምረጥ መቻል አለበት። እንደዚሁም ደግሞ እናቱ ደግሞ ለልጇ አባት ሊሆን የሚችለውን ሰው ቅድሚያ መምረጥ አለባት። ወንድ ስለሆነና ስለተጠየቀች ብቻ እሺ ብላ መግባት የለባትም። እሱም ደግሞ ውበቷ ስላማረ የሆነ ነገር ብቻ አይቶ ሚስት ትሆነኛለች ብሎ መግባት የለበትም። ለልጆቹ የወደፊት ማንነታቸው አላህ እንደሚፈልገው ነቢያችን አለይሂ ሰላቱ ወሰላም እንዳስተማሩት የሆኑ ልጆች ሷሊህ የሆኑ ልጆች ለመውለድ መጀመሪያ ከመሰረቱ እናትን የልጆችን እናት መምረጥ በአባት ላይ ኃላፊነት አለበት። በተመሳሳይ ሁኔታ ደግሞ እናት የምትሆነውም ሴት የምታገባውን ባሏን የልጆች አባት የሚሆነው ማን ነው የሚለውን ቆም ብላ መምረጥ መቻል አለባት። ከዚህ ይጀምራል የልጅ ሐቅ ማለት ነው። ነቢያችንም አለይሂ ሰላቱ ወሰላም በሐዲስ እንደገለጹት ተኸየሩ ሊኑጠፊኩም ይላሉ። ይሄ የዘር ፈሳሻችሁን ለምታስቀምጡበት ቦታ ምርጥ ሴት ምረጡ አሉ ነቢያችን አለይሂ ሰላቱ ወሰላም። ምርጥ ሴት ሲሉ ምን ማለት ነው? ያኒ መልኳ ያማረ ምናምን ማለት አይደለም። ያኒ ሷሊሃ የሆነች አላህን የምትፈራ የሆነችን ሴት ልጆቻችሁን በአግባቡ በተርቢያ ልታሳድግ የምትችል ሴት እሷን መጀመሪያ ምረጡ ይላሉ ነቢያችን አለይሂ ሰላቱ ወሰላም። በሌላ ሐዲሳቸውም እንደገለጹት ቱንከሑል መርአቱ ሊአርበዒን ሊማሊሃ ወሊጀማሊሃ ወሊሐሰቢሃ ወሊዲኒሃ ፈዝፈር ቢዛቲ ዲኒ ተሪበት የዳክ። ሴት ለአራት ነገር ስትባል ትገባለች አሉ። ያኒ ወንዶች ሴትን ለማግባት ሲፈልጉ አራት ነገር መስፈርት አድርገው ምርጫቸው አድርገው ያገባሉ። አንደኛ ገንዘብ ካላት ገንዘቧን ፈልጎ ለገንዘቧ ሲል ያገባል። ያኒ ብራላት ከሷ ጋር ጠጋብዬ እንትንላለሁ በሚል ማለት ነው። ሁለተኛ ደግሞ ሊጀማሊሃ በጣም ቆንጆ ትሆንና ለውበቷ ሲል ደግሞ በውበቷ ተማርኮ ሊያገባት ይችላል። ሶስተኛ ደግሞ ሊሐሰቢሃ ለቤተሰቦቿ ሲል ማሻአላ ጥሩ ዘር ናቸው የባላባት ዘር የምናምን እንደሚባለው ድሮ ማለት ነው። እንደዚህ አይነት ዘር ናት ብሎ ሊገባ ይችላል። አራተኛ ደግሞ ለዲኗ ዲና አላት ብሎ ለዲኗ ሊገባ ይችላል። እነዚህን ሶስቱን ውድቅ አደረጉት ነቢያችን አለይሂ ሰላቱ ወሰላም። ገንዘብ ለገንዘብ ብሎ የሚያገባትን፣ ለውበት ብሎ የሚያገባትን፣ ለዘር ብሎ የሚያገባትን ውድቅ አደረጉና አንተ ግን አደራህን ዲን ያላትን መርጠህ አግባል። ይሄን የማታደርግ ከሆነ እጅህ አመድ አፋሽ ትሆን ይላሉ ነቢያችን አለይሂ ሰላቱ ወሰላም። ምክንያቱም ለገንዘብ ብሎ የሚያገባ ከሆነ ገንዘብ ጤዛ ነው። ተወሰነ ጊዜ በኋላ ያ ገንዘብ ይጠፋል። በዛን ሰዓት ምንድን ሊያደርግ ነው ያ ሰውዬ? ለውበቷ ብሎ የሚያገባ ከሆነ ውበትን በተመሳሳይ ሁኔታ ነው ይረግፋል። ለዘሯን ብሎ የሚያገባ ከሆነ ጥሩ ሷሊሖች ካልሆኑ እንደዛው ነው በተመሳሳይ ሁኔታ። ስለዚህ መጀመሪያ ሰውየው ሊያገባ ሲል ወደፊት ልጅ ወልዳለሁኝ ብሎ ሲያስብ የሚያገባትን ሴት መጀመሪያ ቆም ብሎ መምረጥ መቻል አለበት። ሷሊህ ናት ወይ? አላህን የምትፈራ ሴት ናት ወይ? ቤተሰቦቿስ አላህን የሚፈሩ ሰዎች ናቸው ወይ ብሎ መጀመሪያ ቆም ብሎ ማየት መቻል አለበት። በተመሳሳይ ሁኔታ ሴቷም ደግሞ የምታገባውን ባል ማን ነው ብላ ቆም ብላ መምረጥ መቻል አለባት። ነቢያችን አለይሂ ሰላቱ ወሰላም እንድትመርጥ ስላዘዙ እሳቸውም ማለት ነው
ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ነው። ዲኑን ስነ ምግባሩ የሚያምር ባል ከመጣላችሁ ዳሩት፣ አግቡት ብለው ነቢያችን ዓለይሂ ሰላቱ ወሰላም ስላዘዙ ማለት ነው። ስለዚህ መጀመሪያ ከመሰረቱ ልጅ ስናስብ መሰረቱን ማሳመር አንድ ቤት ለመገንባት እኮ መጀመሪያ መሰረቱ ላይ ነው ብዙ ገንዘብ ወጪ የሚደረገው። ብዙ ገንዘብም ብዙ ጉልበትም እንትን የሚለው መሰረቱ ላይ ነው፣ ከታች ነው። መሰረቱ ካማረ ከዚያ በላይ ያለው የገነባነውን ብንገነባ የመሸከም አቅሙም የዛኑ ያህል ስለሚሆን ማለት ነው። ስለዚህ ልጅ ቤተሰብ መመስረት ማለት ቀላል ነገር አይደለም። ስለዚህ ገና ቤተሰባችንን ከመመስረታችን በፊት የምናገባትን ሴት የምታገቢውን ባል ቆም ብሎ መምረጥ ይገባል ማለት ነው። ከዛ ሌላው ደግሞ ምንድነው ልጁ ከተወለደ በኋላ ደግሞ ጥሩ ስም፣ መልካም የሆነ ስም ማውጣት፣ ይሄም የልጁ ሐቅ ነው። አባት ስም ሲያወጣ ለልጁ ትርጉም ሊሰጥ የሚችል ጥሩ ፈዕል ያለው የሆነ ስም ማውጣት ነው መቻል ያለበት። ነቢያችን ዓለይሂ ሰላቱ ወሰላም ስም ላይ በጣም ትኩረት ያደርጉ ነበር። ስም አወጣጥ ላይ በጣም ትኩረት ያደርጉ ነበር። وكان رسول الله صلى الله عليه وسلم إذا سأل الشخص عن اسمه فأخبره باسم يدل على معان سيئات غير اسمه. عند سو سمعنا ሲተዋወቁት ስሙን ይጠይቁታል። ስምህ ማን ነው ይሉታል። ይነግራቸዋል። ሲነግራቸው መጥፎ የሆነ ትርጉም ያለው ስም ከሆነ ይቀይሩታል። አይ አንተ እንደዚህ መባል የለብህም፣ አንተ መባል ያለብህ ይሄ ነው ብለው ስሙን ይቀይራሉ። ኢላ አየእባ ሳሒቡል ኢስሚ ዛሊክ፣ የዛ ባለ ስሙ ባለቤት አይ እኔስ አልፈልግም በዚህ ነው መጠራት የምፈልገው እስካላላቸው ድረስ እሳቸው ይሄ ላንተ የሚመጥን ስም አይደለም፣ ይሄ ጥሩ ትርጉም የሚሰጥ አይደለም ብለው ስም ይቀይሩ ነበር ነቢያችን ዓለይሂ ሰላቱ ወሰላም። ሰዒድ ብኑል ሙሰየብ የሚባሉ ታላቅ የታቢዒ ምን ዑለማኢ ታቢዒን ናቸው። እሳቸው የሚያስተላልፉት ሐዲስ አለ። አነ ጀደሁ ሐዝነን ቀዲመ ዐለ ነቢይ ሰለላሁ ዐለይሂ ወሰለም። ሐዝን ይባላል አያታቸው፣ የእሳቸው አያት ሐዝን ይባላል ስሙ ማለት ነው። እና ነቢያችን ዓለይሂ ሰላቱ ወሰላም ከእሳቸው ጋር ለመገናኘት መጣና እሳቸው ጋር ተገናኘ። ሲገናኝ ያው እንደ ልማዳቸው ጠየቁት ስሙን። ስምህ ማን ነው ሲሉት እኔማ ስሜ ሐዝን ነው አላቸው። ሐዝን ማለት ምንድነው? ያኒ صعب ማለት ነው፣ በጣም አስቸጋሪ ማለት ነው። አስቸጋሪ ማለት ነው ትርጉሙ ማለት ሐዝን የሚለውና እኔ ስሜ ሐዝን ነው ሲላቸው ኧረ ሐዝንማ አይሆንም በል አንተ ሰህሉን አሉት። አንተ ሰህል ነው የምትባለው። ያኒ ሰህል ማለት ገራገር ማለት ነው። ለምን ሐዝን ትባላለህ? ለምን አስቸጋሪ ትባላለህ? አንተ ስምህ ሰህል ነው መሆን ያለበት፣ ሰህል ነህ አሉት ነቢያችን ዓለይሂ ሰላቱ ወሰላም። ይሄን ሲሉት ሰውየው ምን አለ? ቃለ ማ አነ ቢሙገይሪን ኢስመን ሰማኒህ አቢ አለ። አይ እኔማ አባቴ ያወጣልኝን ስም በፍጹም አልቀይርም፣ ሐዝን ነው የምባለው አላቸው ነቢያችን ዓለይሂ ሰላቱ ወሰላም። ያው የሱ ፍላጎት ያ ስለሆነ እሳቸውም ያው አልተጫኑትም፣ ተውት። እና ሰዒድ ብኑል ሙሰየብ ታዲያ ምን ይላሉ? ፈማ ዛለት ፊነል ሑዙነቱ በዕዱ ይላሉ። ከዚያን ጊዜ በኋላ በቃ ከኛ ከቤተሰባችን ይሄ አስቸጋሪ የሚባል ነገር በቃ አልተወገደልንም አሉ። በተደጋጋሚ ችግር ሆነ የሚመጣብን አሉ። ከዚያ በኋላ እንግዲህ ስምም ራሱ ተፋኡል አለው፣ የሚያመላክተው የሚሰጠው መልእክት ትርጉም አለው ማለት ነው። እና መርሐባ ብሎ እሺ ብሎ የነቢያችን ዓለይሂ ሰላቱ ወሰላም ትእዛዛቸውን ተቀብሎ እሳቸው እንዳሉ ሰህል የሚለውን ስም ቢቀበል ኖሮ በቤተሰቡ ውስጥ ያለው ነገር በሙሉ ሰህል ይሆን ነበር። ግን እሱ ሐዝን ነው የሚባለው ብሎ ሐዝንን መረጠ። ከዛ በኋላ በቃ ምን ጊዜም ሐዝን ሆነ ቤታችን ውስጥ አሉ። የሚያጋጥመን ነገር ሁሉ በጣም አስቸጋሪ ውስብስብ የሆነ ነገር ከዛ በኋላ አገኘን ይላሉ። እና ስምም ወሳኝ ስለሆነ ስም ስናወጣ መጀመሪያ ልጁ እንደተወለደ እስላማዊ የሆነ ስም፣
ትርጉም ሊሰጥ የሚችል አላህ ዘንድ የተወደደ ነቢያችን አለይሂ ሰላቱ ወሰላም ዘንድ እሳቸውም ዘንድ የተወደደ ስም ማውጣት አለብን ማለት ነው። አሁን ብዙ ስሞችን ስናይ ትንሽ ወጣ ያሉ ስሞችን ነው የምናየው። ምናልባት በሙሰልሰል ፊልም ላይ የአረብ ፊልም ወይ የቱርክ ፊልም ላይ የሙስሊም ስም መስሎን አረብኛ ስለሆነ ብቻ ከኢስላም ጋር ፍጹም የማይገናኝ ስም የምናወጣለን። በቃ ደስ አለን በሚል በቃ ስሙ ደስ ይላል ከሚል አንፃር ትርጉሙ ምንድነው ብንባል እንደዚህ ነው ብለን የማንናገረውን ስም የምናወጣ ሰዎች አለን። እዚህ ላይ ቆም ብለን ራሳችንን መጠየቅ መቻል አለብን። ይሄ ያወጣሁለት ስም ትርጉሙስ ምንድነው? ወይስ ከእስልምና ታሪክ ጋር የተያያዘ ነው የሚለውን ቆም ብሎ ማወቅ ማጥናት መቻል አለብን። ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ኢነ አሐበ አስማኢኩም ኢለላሂ አብዱላሂ ወአብዱራህማን ይላሉ። አላህ ዘንድ ከስሞች ሁሉ በጣም ተወዳጅ የሆኑ ስሞች አብዱላህና አብዱራህማን እነዚህ ናቸው። ማለት ምንድነው? የአላህን ባርነት የአላህን አገልጋይነት ለአላህ ታዛዥነትን የሚጠቁሙ ስሞች ማለት ነው። አብዱላህ፣ አብዱራህማን፣ አብዱራሂም፣ አብዱሰላም፣ አብዱልፈታህ እነዚህ ከአላህ ስሞች ጋር ተያይዘው እንትን የሚሉ ስሞች እነዚህ በጣም አላህ ዘንድ ተወዳጅና ምርጥ የሆኑ ስሞች እነዚህ ናቸው ይላሉ። ስለዚህ ስማችንን ስናወጣ ከእንደዚህ አይነት ነገር የተያያዘ ቢሆን በጣም የተሻለ ነው ማለት ነው። እንደዚሁም ደግሞ ወዩስተሐቡ ተስሚየቱል ወለዲ ቢስሚል አንቢያ የምንወልደውን ልጅ ደግሞ በነቢያቶች ስም መጥራትም እንደዚሁ ይወደዳል። ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ውሊደ ሊየ ለይለተ ጉላሙን ፈሰመይቱሁ ቢስሚ አቢ ኢብራሂም ይላሉ። ዛሬ ሌሊት ወንድ ልጅ ተወለደልኝ አሉ። እናም ያ የተወለደልኝን ልጅ በአባቴ በነቢዩ ኢብራሂም ስም ጠራሁት አሉ ነቢያችን አለይሂ ሰላቱ ወሰላም። ኢብራሂም ብለው ጠሩት ማለት ነው። ስለዚህ በነቢዮች ስም በነቢያቶች ስም መጥራት እንደዚሁም ደግሞ በነቢዩ አለይሂ ሰላቱ ወሰላም ሰሐበቶች በነሱ ስም መጥራት ከዛ በኋላ የመጡ ታላላቅ ለኢስላም ውለታ የዋሉ የነሱ ስም ሲጠራ አብሮ እስልምናንም ያደረጉትም ለእስልምና ያበረከቱትንም አስተዋጽኦ ሊያሳይ የሚችል ስም ያኒ በአጠቃላይ መልካም የሆኑ ስሞችን ማውጣት ይገባናል። የልጁ መብት ነው ማለት ነው። ወላጅ ግዴታው ነው። በሌላም ሐዲሳቸው ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ኢነኩም ቱድዐውነ የውመል ቂያመቲ ቢአስማኢኩም ወአስማኢ አባኢኩም ፈአሕሲኑ አስማአኩም ይላሉ። ነገ የውመል ቂያማ የምትጠሩት በስማችሁ ነው አሉ። በስማችሁ እንደዚሁም በወላጆቻችሁ ስም ነው የምትጠሩት። ስለዚህ ፈአሕሲኑ አስማአኩም ስማችሁን የሚያምር ጥሩ የሆነ ስም አድርጋችሁ አውጡ ይላሉ ነቢዩ አለይሂ ሰላቱ ወሰላም። የውመል ቂያማ ዐላ ሩኡሲል አሽሃድ ያ ሁሉ ኸልቅ የተሰበሰበበት ቦታ ላይ እገሌ ተብሎ ሲጠራ የሚያምር ስም መሆን መቻል አለበት ነው የሚሉት ነቢያችን አለይሂ ሰላቱ ወሰላም። እና ከዚህ ጀምሮ እናቱን ከመምረጥ ጀምሮ ከዚያ በኋላ ከተወለደ በኋላ ደግሞ እንደዚሁ ስሙን ከመምረጥ ጀምሮ ኃላፊነት ወላጅ እንዳለበትና ያንን ሐቁን ደግሞ በአግባቡ መወጣት እንዳለበት እስልምና ያስተምረናል ማለት ነው። እንግዲህ ልጃችንን ጥሩ ልጅ እንዲሆን የምናደርገውም እኛው ነን። የተበላሸም ሆኖ እንዲያድግ የምናደርገውም እኛ ነን። ነቢዩ አለይሂ ሰላቱ ወሰላም በሐዲስ እንደገለጹልን ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ ፈአበዋሁ ዩሐዊዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ። ማንኛውም ልጅ ሲወለድ በተፈጥሮ እምነት ላይ ሆኖ ነው የሚወለደው አሉ። የተፈጥሮ እምነት ማለት በኢስላም ላይ ሆኖ ማለት ነው። ንጹህ እስልምናን ይዞ ነው የሚወለደው አሉ። ከዛ በኋላ ነው ወላጆቹ ወይም አይሁድ ያደርጉታል ወይም ነስራኒ ያደርጉታል ወይም መጁስ ያደርጉታል።
የወላጆቹን እምነት የሚከተለው በኋላ ነው እንጂ መጀመሪያ ንጹህ ሆኖ በተፈጥሮ እምነት ላይ በእስላም ላይ ሆኖ ነው የሚወለደው ይላሉ። ስለዚህ ወላጅ እዚህ ላይ ትልቅ ድርሻ አለው ማለት ነው። ያ ወላጅ ሷሊህ ከሆነ በዛው በእሱኑ አባቱን መስሎ እናቱን መስሎ በዛው ይቀጥላል ማለት ነው። እነሱ ደግሞ ሌላ ነገር ከሆኑ እነሱኑ መስሎ ነው የሚሄደውና መጀመሪያ ላይ ከህፃንነቱ ጀምሮ ያለውን እንትን ማድረግ ያስፈልጋል ማለት ነው። እና ወላጅ የሆነ ሰው ልጁ በሱ ላይ ሐቅ እንዳለበት የግድ ማወቅ መቻል አለበት። ይሄንን ካወቅን በአግባቡ ልጃችንንም አላህ ጋር ያስጠይቀናል የሚለውን ስለምናውቅ በአግባቡ ልጃችንን በተርቢያ ተኮትኩቶ እንዲያደርግ እናደርገዋለን። ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ረሒመላሁ ዋሊደን አዓነ ወለደሁ ዐላ ቢሪሂ ይላሉ። ልጁ ለሱ መልካም እንዲሆንለት በጎ ልጅ እንዲሆንለት ያገዘን ወላጅ አላህ ይዘንለት አሉ። እንግዲህ ለሱ መልካም እንዲሆንለት ከልጅነቱ ጀምሮ በመልካም ተርቢያ ኮትኩቶ ያሳደገው ከሆነ ትልቅ ከሆነ በኋላ ለልጁ ታዛዥ፣ ለወላጁ ታዛዥ፣ ወላጁን የሚወድ ለነሱ በጎ የሚውል ልጅ ነው የሚሆነውና ማገዝ መቻል አለበት ማለት ነው። ለሱ መልካም ለራሱ መልካም እንዲሆንለት ማለት ነው። ለወላጁ መልካም እንዲሆንለት፣ ለእናቲቱ መልካም እንዲሆንላት ከልጅነቱ ጀምሮ ማገዝ ያስፈልጋል። አብዱላህ ብኑ ዑመር ረዲየላሁ ዐንሁ ምን ይላሉ? ኢነል ዋሊደ መስኡሉን ዐኒል ዋሊዲ ኢነል ዋሊደ መስኡሉን ዐኒል ወለዲ ወኢነል ወለደ መስኡሉን ዐኒል ዋሊዲ ይላሉ። ወላጅ ስለ ልጁ ይጠየቃል አሉ። አላህ ይጠይቀዋል ነገ የውመል ቂያማ። ልጅህን ስርዓት አስተምረህ ነው ወይ ያሳደግከው? አላህን እንዲያውቅ አድርገኸዋል ወይ? ነቢዩን ዓለይሂ ሰላቱ ወሰላም እንዲያውቅ አድርገኸዋል ወይ? መልካም ልጅ እንዲሆን ምን ያደረግከው ጥረት አለ ብሎ አላህ ነገ የውመል ቂያማ ይጠይቀዋል። ዝም ብሎ ከወለደ በኋላ እያበሉ እያጠጡ ልብስ እያለበሱ ማሳደግ ብቻ አይደለም። በቃ ስርዓት እንዲኖራቸው፣ አላህ ጋር እንዲተዋወቁ፣ ነቢዩ ዓለይሂ ሰላቱ ወሰላም ጋር እንዲተዋወቁ አድርጎ ማሳደግ ይጠበቃል ከሁሉም ወላጅ ላይ። ይሄን ካላደረገ ነገ የውመል ቂያማ አላህ ይጠይቀዋል፣ በልጁ ይጠየቃል አሉ። እንደዚሁም ደግሞ ልጅ ደግሞ በወላጁ ይጠየቃል አሉ ነገ የውመል ቂያማ። ለወላጆች ታዛዥ ነበርክ ወይ? እነሱን ታስከፋ ነበር ወይ ብሎ አላሁ ስብሓነሁ ወተዓላ ነገ የውመል ቂያማ ይጠይቀዋል። ስለዚህ ሁለቱም ተጠያቂ ናቸው ማለት ነው። ወላጅም ተጠያቂ ነው፣ ልጅም ተጠያቂ ነው። ስለዚህ ወላጅም በአግባቡ ልጁን በስርዓት ማሳደግ ግዴታ አለበት። ልጅ ደግሞ አባቱን የመታዘዝ ለአባቱ መልካም ልጅ የመሆን እንደዚሁ ኃላፊነት ግዴታ አለበት ማለት ነው። አላሁ ስብሓነሁ ወተዓላ ቁርአን ላይ ምን ይላል? ወቂፉሁም ኢነሁም መስኡሉን ይላል። ነገ የውመል ቂያማ እነዚህን ሰዎች አቁሟቸው ምክንያቱም ተጠያቂዎች ናቸውና የሚል የቁርአን አንቀጽ አለ። ይህንን የቁርአን አንቀጽ አስመልክቶ አብዛኞቹ ሙፈሲሮች ምን ይላሉ? አይ መስኡሉነ ዐን አዝዋጅህም ወአውላድህም ወመን ስተርዐሁም ይላሉ። በቃ አቁሟቸው፣ እነዚህ ሰዎች ተጠያቂዎች ናቸውና ማለት ስለ ሚስቶቻቸው ይጠየቃሉ። ሚስትህን እንደው ለአንተ ምግብ ብቻ አዘጋጅታ እንድታቀርብልህ ነው ወይ ፍላጎትህን ለስሜትህ ብቻ ነው እንትን ስትላት የነበረው? አላህ ጋር አስተዋውቀሃታል ወይ? ከነቢዩ ዓለይሂ ሰላቱ ወሰላም ጋር አስተዋውቀሃታል ወይ? የአላህን ትዕዛዝ እንድትፈጽም አድርገሃል? መጥፎ ስትሰራ እያየሃት እንዳላየህ አልፈሃል ወይስ ተይህ አላህ የሚወደው አይደለም ብለህ እንድትስተካከል አድርገሃል አላደረክም ብሎ ይጠየቃል። እንደዚሁም ደግሞ ስለ ልጆቹም ይጠየቃል። ልጆችህንስ በተርቢያ በእስላማዊ አስተዳደግ በስርዓት ነው ያሳደግካቸው ወይስ እንደፈለጉ እንዲሆኑ ነው ያደረካቸው ብሎ ነገ የውመል ቂያማ አላህ ይጠይቃቸዋል ይላሉ አብዛኞቹ ሙፈሲሮች። ይህንን አያ ወቂፉሁም ኢነሁም መስኡሉን የሚለው በቃ ስለ ቤተሰቡ ይጠየቃል ሰውየው፣ ስለ ሚስቱ ሁኔታ ሳይጠየቅ፣ ስለ ልጆቹ ሁኔታ ሳይጠየቅ፣ አላህ ኃላፊነት ስለሰጠው ኃላፊነትን በአግባብህ ተወጥተሃል ወይስ አልተወጣህም ተብሎ ሳይጠየቅ
ካለበት ቦታ በፍጹም አይንቀሳቀስም ነው የሚሉት። ስለዚህ ሁላችንም ይህንን ኃላፊነት እንዳለብን እናውቀን መስኡልያ እንዳለብን እናውቀን ካሁኑ ለልጆቻችን ያላገባን ከሆነ መልካም ባል መልካም ሚስት ካሁኑ ማሰብ መፈለግ ያገባንና የወለድን ከሆነ ደግሞ ካሁኑ ጀምሮ ይህንን ኃላፊነታችንን አውቀን በአግባቡ ልጆቻችንን በተርቢያ ለማሳደግ ሁላችንም ጥረት ማድረግ አለብን ማለት ነው። እንግዲህ እንድልዘባ ያው ለኔ አረፈደም ያው ገና ነው ትምህርት ወስድበታለሁ ብዬ አስባለሁ። እንደው ሼኻችንም እንዳነሱት ርዕሱ በጣም ሰፊ ነው። ከዚህም በኋላ በጣም ብዙ የምንዳሰሳቸው ነገሮች ይኖራሉ። ኢንሻአላህ እንመላለስባቸዋለን ብዬ አስባለሁ። እኔ እንኳን እንደው የምጨምረው የለኝም። አይዳ የምጨምረው ካለሽ? አይዋ እንግዲህ ትልቁ ማለትም መሰረቱ ሚስት ወይም ደግሞ ባል ከዛም ደግሞ ስምም እንደሆነ ዛሬ በደንብ አይተናልና ሚስትን ስትመርጥ ወይም ደግሞ ባልሽን ስትመርጪ ተጠንቀቂ ነው የመጀመሪያው። ለምንድን የምትመኘውን ነገር አንቺን ሚንከባከብሽን ከአላህም ጥያቄ የሚያስወጣሽን ልጅ ለመውለድ መሰረቱን መጀመሪያ በደንብ ደልድይ ነው። አንድ ነገር ግን ሼህ ለምሳሌ አሁን ስም አወጣጥ ላይ ብዙ ገጠራማ አካባቢዎች ዝም ብለው የሚወጡ ስሞች አሉ። ማለትም ለእነሱ ትርጉም ሊኖራቸው ይችላል፣ ግን ደግሞ ኢስላም ላይ የማንሰማቸው ወይም ደግሞ እንደዚህ የተሻለ ትርጉም አላቸው ብለን የማናስበውና በራሳቸው ጊዜ ስም ቢቀይሩ የወላጅን ሐቅ አልተጋፉም ማለት ነው። ለምንድን ወላጅ ሐቅ አለበት ስም ለማውጣት። ስለዚህ ጥሩ ስም ቢቀየር የወላጅ ሐቅ አልተጋፋ ማለት ነው። መቀየርስ ይችላሉ? እንግዲህ ያው መጀመሪያ መብቱና ግዴ ኃላፊነቱ የወላጅ ነው። መጀመሪያ ሲወለዱ ስማቸውን መርጦ የማውጣት ከዛ በኋላ ግን የማይሆን ስም ልጆቹ የማይመጥን አንዳንድ ስሞች እንደውም እኮ አሁን በተለይ በትምህርት ቤት አካባቢ ላይ ህፃናቶች የሆነ ለየት ያለ ስም ሲጠራ እኮ ይስቃሉና ልጁንም ያሸማቁታል በስሙ ማለት ነው። በስሙ እንዲሸማቀቅም የሚያደርጉበት አንዳንድ ስሞች አሉና ያ ጥሩ አይደለም። መጀመሪያው ቆም ብሎ በቃ ለልጄ የሚሆን በተለይ አሁን ወደ እምነታችን ስንጠጋ እስላማዊ የሆኑ ስሞችን መርጠን ለነሱ መስጠት። ያ ካልሆነ የአካባቢ ስም ብለን ዝም ብለን ብዙ ስሞች አሉ አሁን እንትን የምንላቸውና እዚህ ባንጠራቸው እንደዚህ አይነት ስም ሰተነው በኋላ ልጁ ከፍ ካለ በኋላ ለሱ ሙናሲብ የሆነ የሚስማማው የሆነ ስም መርጦ የማስቀየር ሙሉ መብት አለ። ነብያችን አለይሂ ሰላቱ ወሰላም እኮ እየቀየሩ የማይሆን ስም አሁን አቡ ሁረይራ ረዲየላሁ ዐንሁ እሳቸው እስልምና እንደተቀበሉ ስምህ ማን ነው ሲሏቸው አብዱ ሸምስ አላቸው። ሲሏቸው ላ በል አንተ አብዱራህማን አይደለም አብዱ ሸምስማ አትባልም አንተ አብዱራህማን ነህ ብለው ስሙን ቀየሩለት እና የማይሆን ከሽርክ ጋር የተያያዘ ትርጉም የማይሰጥ የሌላን ባህልና የሌላን የኑሮ ዘይቤ እንትን ያለ ስም ከሆነ የግድ መቀየር መቻል አለበትና የመቀየር መብት ሙሉ መብት አለው ማለት ነው ባለ ስሙ። እንደዚህ ላይ እኔ ማስታወሰው ምንድነው በፊት የምሰራበት መስሪያ ቤት ላይ ያው የሰው ሀብት ላይ ሰራ ነበርና ብዙ ሰው እንቀጥራለን። ስንቀጥር ስማቸውን ከናባታቸው ይጠሩልኝና እያመሳከርኩ ነው ማስገባው እያየሁት ሊስታቸውንና አንድ ያስታውሳለሁ የእሷን ስም ነገረችኝ እና ብዙ ተመሳሳይ ስለሚኖር የአባትሽ ስም ብዬ ጠየቅኳትና ፈራች ለመናገር እና ዙሪያውን ሰዎች አሉ ሌሎች ማለት ነውና እንዳይሰሟት እንዳይስቁባት ነው እና እንዳጋጣሚ ደግሞ ያው እኔም አልጠራውም እንጂ የእንስሳት ስም ነው ስሙ የሆነ ስያሜ ነውና ከዛ በጣም ተሸማቀቀች እና እንዴ ስምሽ ማን ነው ስላት ጠጋ ብላ ወደኔ ቀስ ብላ አባቷን ስም ነገረችኝና እንዳንዴ እንዳሉት ሼክ የሚያሸማቅቅ ስም እንደው ሊኖር ይችላል። አዎ ግን ደግሞ ሼክ የአባታቸውን ስም አሁን መቀየር አይቻልም አይደል? የአባትን ስም ቀይሮ ብላይችሉ ይችላሉ። የአባታቸውን ራሱ ፈቃዱ ሆኖ ለሱም ቀይሮ ከዛ ልጃቸውን በዛ ማስቀየር ይችላሉ። ከዛ በተጨማሪ ያው ብዙዎቻችን አልহামዱሊላህ አሁን ላይ መሐመድ የሚሉ ስሞች በቃ 5 ወንድ እንኳን ቢኖር መሐመድ አወል መሐመድ ثاني መሐመድ ثالث እንደዛ እየተባለ ይባላልና ይሄን ትልቅ እንትን አለው ማለት ነው። ትልቅ ተጽዕኖ አለው። መልካም መሐመድ ትልቅ ስም ነው። በጣም አላህ
አላህ ዘንድ በነቢያችን ዓለይሂ ሰላቱ ወሰላም ስም መጠራት በራሱ ከባድ ነው። ታላላቆቹ የእሳቸውን ስም ነው የሚመርጡት የነቢዩን ዓለይሂ ሰላቱ ወሰላም። ኢማም ገዛሊ ብንወስድ እኮ እስከ 4 እና 5 አያቶቻቸው አጠቃላይ እኮ በዛው ሙሐመድ ኢብኑ ሙሐመድ ኢብኑ ሙሐመድ ኢብኑ ሙሐመድ ኢብኑ ሙሐመድ እያለ አልገዛሊ ነው መጨረሻና ከነቢዩ ዓለይሂ ሰላቱ ወሰላም ስያሜ ጋር ላለመራቅ ማለት ነው። እና እነዚህ ከአላህ ጋር የተጠጉ ስሞች ከነቢዩ ዓለይሂ ሰላቱ ወሰላም ጋር የተጠጉ ስሞች በጣም ከስም ሁሉ ምርጥ ስሞች እነሱ ናቸው። በተለይ አሁን የሙሐመድ የሚለው ስም ምን ጊዜም ምንድነው ጊዜው አለፈበት የሚባሉ ስሞች አሉ አይደል? ጀመር አሁን ላይ እንደ ዓለም አቀፍ ተጽዕኖ ፈጣሪ ሆኗል። እንደውም ባለፈው እንግሊዝ ውስጥም ሳይሆን አይቀርም እና በጣም እያደጉ ያሉ ስሞች ራሱ ኢቭን ሙስሊም ያልሆኑ ሰዎች ልጆቻቸውንም ሙሐመድ የሚል ነገር መጥቷል። ለምንድነው እኔ ምን ሰምቻለሁ ሼክ ያው እናንተም ሰምታላችሁ ሙሐመድ ተብሎ ሲጠራ ለቤተሰብም ይከብዳል። ለምንድን የሙሐመድን ስም ይዟል። አንዳንዶች ሰለዋት እናወርዳለን ልጃችንን በጠራን ቁጥር። ሁለተኛ ሙሐመድ ስም ልጁም ሙሐመድ የሚል ስያሜ ይዞ መጥፎ ነገር ለመስራትም አይሄድም። ልጆችንም ደግሞ በቃ በሙሐመድ ስብዕና ለማሳደግም ያግዛል ይላልና ስለዚህ ሙሐመድ ብለን የምንጠራ ሰዎች ልጆቻችንን የትልቁን ሰው ስም ስለሰጠን ትልቅ ኃላፊነትን አብረን እንደተሸከምን ማየት አለብን ማለት ነው። ስማ አንዳንዴ ደግሞ ይቅርታ ገባው እንጂ እንደው የሆነ ርዕስ ሲነሳ ይሰፋልና አሁን በተለይ እንደ ኢትዮጵያ ስንመጣ የሚወደዱ ስሞችን እናበላሻቸዋለን። ለምሳሌ ሙሐመድ ለመጥራት ሲገባል ሙሄ አሁን ካዶ ምናምን ይባላል ፋጤ እንደዚህ እና እንደዛ ሲሆን እነዚህን ስሞች ሰው አሁን ትውልዱ የድሮ ስም አርጎ አሰባቸው። በትክክል ግን መጣራት ነበረባቸው እና እንደው ይሄንንም ለማህበረሰባችን ማስለመድም የለብንም። ያው ሸሪዓዊ ስሞች መቼም አያረጁም ለማለት ነው። በርግጥ ያው ለማቆላመጥ ተብሎ ነው የሚደረገው፣ ግን ይዘታቸውን እንዳያጡ ሲቀጥል በዛ ስም የምትጠራ ሴት ኸዲጃ የምትባል አሁን ለምሳሌ ልታፈራ አይገባም አይደለም። የሴቶች ዋና ስም ነው ያዘችው። ፋጢማ የሴቶች ዋና ስም ነው ያዘችውና እነ ዘይነብ እነ ሩቅያ ምናምን አሁን እየቀሩ ነው። ስለዚህ የስምን ተእሲር ዛሬ ሸኻችን በደንብ በሚገባ እስካሁን ዘንግታ ነው ነበር ስላስረዱን ልጆቻችን ወደ ሰሃበቶች ስም ወደ ነቢያቶች ስም ብናስጠጋ ለልጆችም ትልቅ ተጽዕኖ ይኖራቸዋል። ስማቸውን ስንል ደግሞ ለልጆቻችንም ማሳወቅ የሚጠበቅብናል። ነፍስ ሲያውቁ ያንተ ስም ማለት እኮ በዛ ስም የተጠራ ሰው ምን ያክል ገድል እንደሰራ ምን ያክል ተጽዕኖ እንዳለው እንደዚሁ ብናሳውቃቸው ስማቸውን ወደው በኩራት ደግሞ የነዛን ሰዎች ስራ ለመከተልም አያዳግታቸውም። የልጆች ተርቢያን አልጀመር ነው አይደለ? ገና መሰረቱ ነው። ብዙ ክፍሎችን ኢንሻአላህ ወደፊት እንሰራለን። ለዛሬ ስላይ ገታ እናድርጋለን። ኻሊድ በትክክል ኢንሻአላህ ወደፊት የተለያዩ ርዕሶች ይዘን ስለምንመጣ በዚሁን ቁም እንግዲህ ቤተሰብ ጋር ሆነው ይነጋገሩበት ይወያዩበት ለማለት እንፈልጋለን። ሌሎችም ፕሮግራሞቻችን እንደቀጠሉ ናቸው። ወደ ቀጣይ ፕሮግራማችን እናመራለን።